ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ትውልዴና ከተማ ድሬዳዋ ነው። ሰፈሬ የአዲስ ከተማ ልጅ ነኝ። ተወልጄ ያደኩት ድሬዳዋ ነው። ቅጽል ስም ያወጣችልኝ ታናሽ እህቴ ነች። ቡቦ ብላ ያወጣችልኝ የቤቱ የመጨረሻ ልጅ። ያው ድሬዳዋ ተወላጅ ሆኖ ቅጽል ስም የሌለው ስፖርተኛ ማንም የለም። በአብዛኛው የድሬዳዋ ልጅ ስፖርተኛ መሆን ብቻ የድሬዳዋ ተወላጁን ሁላችንም ቅጽል ስም አለን። በአብዛኛው ቅጽል ስሞች አሉ። የእግር ኳስ ጅማሬ እንደ ማንኛውም ታዳጊ ወጣት በጨርቅ ኳስ በሰፈሩ ውስጥ በአቧራ ሜዳ ላይ ነኝ። ከዛም ከፍ ሲል ደግሞ በተስፋዬ ሜዳ አዲስ ከተማ የሚባል ሜዳ አለ። ተስፋዬ ሜዳ ብዙ የአዲስ ከተማ ወጣቶች የሚያድጉበት እዛ ነው እግር ኳስን ብዬ የጀመርኩትኝ። የተጫወትኩባቸው ክለቦች ደግሞ የመጀመሪያ ክለቤ ድሬዳዋ መብራት ኃይል ቢ ቡድን ነው። ከዛም በመቀጠል ድሬዳዋ ጨርቃጨርቅ ቢና እስከ ዋናው ቡድን፣ ከዛ ቅዱስ ሚካኤል፣ ከዛ ሀረር ቢራ፣ መብራት ኃይል እንዲሁም ኒያላ፣ ወንጂ እና ሐዋሳ ከተማ ተመልሼ ደግሞ ለድሬዳዋ ከተማና ኳስ እስካቆምኩበት ጊዜ ድረስ ደግሞ ለድሬዳዋ ፖሊስ። የኮተና የባቡር ትውስታ የልጅነት ትውስታ በጣም የሚገርም ትዝታ ነው። አሁን ራሱ ፊቴ ላይ ነው ያለውና በተለይ በሳምንቱ መጨረሻ ላይ እሁድ ሲካሄድ ደርቢ ካለ ባቡርና ኮተን ሲጫወት ድሬዳዋ በሰማያዊና በአረንጓዴና በነጭ ትደምቃለች። ህዝቡ በነቂስ ነው የሚወጣው። በአጋጣሚ ደግሞ ድሬዳዋ ከጠዋት ጀምሮ እሁድና ቅዳሜ ከጠዋት ጀምሮ በተለይ እሁድ ከጠዋት ጀምሮ ስፖርት ማዘውተሪያዎች በጠቅላላ በአብዛኛው ሰው እንደ ጎርፍ ነው ከየሰፈሩ ወጥቶ የሚከታተለውና የመጀመሪያው ጠዋት ስራችን ወጥተን በከዚራ አደባባይ የኮርስ ውድድር እናያለን። ከዛም ኮርስ ውድድሩ እንዳለቀ ደግሞ ስፖርት ኮሚሽን መተን ቫሊቦል እና ሃንድቦል እንዲሁም ባስኬትቦል እናያለን። ከዛ ደግሞ ለኮተንና ለባቡር ጨዋታ ደርቢውን ለማየት ዝግጁ እንሆንና 9 ሰዓት ሲሆን ደግሞ አርማችንን ይዘን የባቡርና የኮተንን ጨዋታ ለማየት በደመቀ ሁኔታ በየአካባቢያችን ያሉ ወጣቶች ተሰብስበን እየጨፈርን ምን እያለን ወደ ስቴዲየም እንሄዳለን። ከዛም በቃ ድባቡ ያማረ ደርቢ እናያለን። በጣም የሚገርም ነው ፉክክሩ። ባቡር ኮተን ሲባል በቃ ማንም ቤቱ የሚቀር የለም። የሚገርም ነው። ኮተንና ባቡር ባላቸው ጨዋታ አንድም ተመልካች ቤቱ የሚቀር የለም። በንቂስ ወተን ነው የምናየው። የቆየ ትዝታ ያንቀሰቀስክብኝ። ያው ኒያላና ቡቦ ኒያላ በ1990 ዓመተ ምህረት ነው ወደ ኒያላ የገባሁት። እስከ 97 ተጫውቻለሁ። ለ7 ዓመት ኒያላ ቆይቻለሁ። ኒያላ ስገባም ከዚህ ከድሬዳዋ አብሮኝ የሄዱት የመስፍን ላምባሮ፣ ናትናኤል መጎስ ነፍሱን ይማረውና ሳምሶን ጢሊ እና እኔን ሄድ ነው። በአጋጣሚ ደግሞ እዛም ክለብ ስንገባ ሳምሶን ሚካኤል እና ቹቹ እዛ ነበሩ። በአጠቃላይ ወደ 6 ወደ 7 8 ሆነን ነው የተገናኘነው ዝግጅት ስንጀምር። ግን በአጋጣሚ ሳሚና ቹቹ ወደ ቡና ሄዱ። በቃ የሚገርም ነበረ። ምንም ቀሎን ነበር የነበርነው እና እዛም ስንሄድ ብዙ የድሬዳዋ ልጆች ስለነበርን እንደ ክፍለ ሀገር አይነት ስሜት አልሰማንም። እንደ ድሬዳዋ ልጅነት ነው የተሰማን። በብዛት የድሬዳዋ የሀረር ልጆች ነበሩ። ገረ ነበረ፣ ፈቱሼ ነበረ። ስለዚህ ምንም ቀሎን የተጫወትን። ኒያላ ቤት በጣም ይገርማል። ቤተሰባዊ ቤት ነው። እግር ኳስ አቅልሎ የሚጫወቱ ተጫዋቾች ናቸው። ስብስቡ እነ ማንዴላ ነበሩ፣ ብዙ ልጆች ነበሩ እና ኒያላ ስንሄድ
ምንም የከበደን ነገር የለም። ለመጫወቱም ሁሉም ነገር ቀሎን ነበረ። ጥሩ ጊዜም አሳልፈናል። 7 ዓመት ስኖር ምንም የተሰማኝ ስሜት የለም። ድሬዳዋ ያለው አክል ነበር የሚሰማኝ። በጣም የሚገርም ነው። በቆይታዬም አንድ የክልል ሻምፒዮንና የክልል 14 ሻምፒዮንና የክልል 14 ጥሎ ማለፍ ሻምፒዮን ሆነናል። እንዲሁም በክልል 14 ጥሎ ማለፍ ሻምፒዮን ጅማ ሄደን ተወዳድረን ሁለተኛ ወጥተን ተመልሰናል። በጣም ጥሩ ጊዜ ነው ያሳለፍኩት። በቆይታዬ ምንም የተከፋውበት ጊዜ የለም። ምንም ቀሎኝ ድሬዳዋ ያለው ያክል ነበር የሚሰማኝ ስሜትና በጣም ኒያላ ቤት እንዲህ ነው ብዬ ማውራት መግለጽም አልችልም። በጣም ብዙ ትዝታዎች አሉኝ ኒያላ ቤት። እንዲሁም ደግሞ አሁን ደግሞ ስሙን ከፕሪሚየር ሊግ ከዲቪዥን ምናምን ስታጣው የሚሰሙ ስሜቶች አሉ። ኒያላ ለብዙ ወጣቶች ከፍ እንዲሉ ያረገ ቤት ነው። በጣም የሚገርም ነው። አሁን ግን ያው ስሙም የለም፣ ኒያላም ክለቡም የለም። በጣም ነው ማዝነው። ብዙ ነገር ያየሁበት፣ ብዙ ፈተና የተፈተንኩበት፣ ብዙ መሰረታዊ ለውጦች በራሴ ላይ ያየሁበት ቤት ነውና እንግዲህ ከፈጣሪ ጋር ወደፊት የሚፈጠረውን ነገር ባናቅም ተመልሶ እንዲቋቋም ከቀድሞ ጓደኞቼ ጋር አስፈላጊውን ጥረት እናደርጋለን ብለን እናስባለን። እንደሚቋቋም ድጋሚ ተስፋ አለኝ። ኒያላ በጣም ወደው ብዙ ነገር ያየሁበት ቤቴ ነው። እንዲቋቋም ምኞቴ ነው። ተመልሶ እንዲመጣ ምኞቴ ነው። የማይረሳ ገጠመኝ ብዙ ገጠመኞች አሉኝ። በጣም ብዙ ገጠመኞች አሉ። አስተማሪ የሚሆኑ ከእንደገና ደግሞ በቃ እዚህ ሚዲያ ላይ መቅረብ የማይገባቸው ብዙ ልነግር የማልችላቸው ብዙ ገጠመኞች አሉን። ብዙ አሳልፈናል። ግን እኔ ከገጠመኞቼ አንዱን ንገረኝ ካልክ በእግር ኳስ ዘመኔ በቃ ኒያላ ቤት ሆኜ የወረድንበት ጊዜ መጥፎ ገጠመኝ ነው። በጣም ወደው ክላስሚቴ ሀብተ ሚካኤል ቤዛ የተሰበረበት 97 እግሩ የተሰበረበት ከሐዋሳ ሜዳ ላይ እኛ የወረድንበት ሐዋሳ ዋንጫ ያነሳበት የፕሪሚየር ሊጉ ዋንጫ የመጀመሪያው መሰለኝ የመጀመሪያው ዋንጫ ያነሳበት በፕሪሚየር ሊግ ታሪኩ በቃ ያ ነው ገጠመኝ ብዬና የሀብቴ መሰበር በጣም ያሳዘነኝና በጣም ከልቤ ያዘንኩበት ገጠመኝ ያ ነው። ብዙ ተጫዋቾች ከድሬዳዋ በየአመቱ ከ5 እና ከ6 በላይ ከከተማችን ውጭ ወጥተን የምንጫወትበት ጊዜ ነበረ። ብዙ ተጫዋቾች በየአመቱ ከ5 እና ከ6 ምናምን በላይ ከከተማችን ውጭ ሄደን ወደ ተለያዩ ክፍለ ሀገራት ሄደን እንጫወት ነበር። ከዛ ጊዜ በኋላ ግን ከተወሰኑ አመታቶች በኋላ ይሄ ነገር በድሬዳዋ አይታይም። ይህም የሆነበት ምክንያት የክለቦች ማነስ፣ የክለቦች መፍረስ፣ ውድድሮች ፉክክሩ ድሬዳዋ ላይ አለመኖሩ መስሎ ይታየኛል። ከቅርብ ጊዜ ወዲህ ደግሞ እንደዚህ አይነት ነገሮች አሁን በድሬዳዋ ከዚህ 3 ዓመት በፊት ነገሮች እየተስተካከሉ ያሉ ይመስለኛል። ይህንንም ነገር ከአሁን ፈጣሪ ካለ በአጭር ጊዜ ውስጥ ብዙ ተጫዋቾች እንደሚፈሩና እንደሚሉ ልዩነቱ ይሄ ነው። ከዚህ በኋላ ደግሞ ድሬዳዋ ከተማም ሆነ ክልል ክለቦች በብዛት ተጫዋቾች ከድሬዳዋ ከፍ ብለው እንደሚጫወቱና እንደምናያቸው በሙሉ እርግጠኝነት መሆን ይቻላል። አሁን ድሬዳዋ ላይ ያለው ዲቪዥን ውድድርም ከሳምንት ሳምንት እየተናፈቀና እየተጠበቀ ያለው ውድድር ተከናውኖ ቅርብ ሳምንት ውስጥ ባለፈው ሳምንት ውስጥ ተጠናቋል። ፉክክሩም እስከ አመቱ መጨረሻ ድረስ ሄዶ በቀፊራ አሸናፊነት ተጠናቋል። እንዲሁም በሲሸልስ ባለው ተመርጬ ወደ ሲሸልስ ሊሄዱ ሲሉ ተቀንሻለሁ። እስከ መጨረሻው ግን ቡድን ውስጥ ተካትቼ ነበረ። በወጣት ብሔራዊ ቡድን ነው በ1991 በኬንያ በተዘጋጀ የሴካፋ ወጣት ቡድን እዛ ላይ ተጫውቻለሁ። ከነ አሸናፊ ግርማ ጋር፣ ዮርዳኖስ አባይ፣ አግላል ዚያድ የመሳሰሉት ጋር ተጫውቼ የነሐስ 3ኛ ወጥተን የነሐስ ሜዳሊያ አግኝተን ተመለስንበታል። እዛ ጋር ግን በጣም ብዙ ወጣቶች የታዩበት ታላንት የወጣበት ኬንያ ላይ አስጨብጭበን አስገርመን የተመለስን ለዋንጫ ታጭተን በሱዳን ተሸንፈን ለደረጃ የተጫወትንበት ትዝታዬ ነው። ጥሩ ጊዜ አሳልፌበታለሁ። ረጅም ዓመት የመጫወቴ ሚስጥር በስራ ነው።
ያው ራሴን እጠብቃለሁ። ስፖርት በጣም እሰራለሁ። የአሰልጣኝን ብቻ አልጠብቅም። እንዲሁም ደስ የሚለው ደግሞ በካምፕ ተቀምጠ ነው እኛ የምንጫወተው ካምፕ ውስጥ ስለነበረ የትም መሄጃም ስለሌለ ጠዋትም ማታም መስራት ነው። ያው እዛም ካምፕ ስንቀመጥ ፉክክርም አለ። ጠዋት 4 ሰዓት ላይ ከሰራን ከሰዓት ሙሉ ቀን እረፍት ስለሆነ ወደ 11 ሰዓት ተነስተን በ10 ምናምን ሆነን እዛው ካምፕ ውስጥ ጥሩ ዝግጅት እናደርጋለን። ይሄ ነው በዚህ ምክንያት ነው ረጅም አመት ልጫወት የቻልኩትኝ። እና ረጅም አመት የተጫወትኩበት ዋናው ሚስጥሩ ስራ ነው። ወደ 20 አመት ተጫውቻለሁ። 85 ከኮተንቢ ጀምሬ 2005 ነው ጫማዬን የሰቀልኩት። ቀላል አመት አልተጫወኩም። የቤተሰብ ሁኔታ በጣም ከምወዳትና ከማፈቅራት ባለቤቴ የግሌ ከልላቸው 2 ልጆች አለኝ። በትዳር አብረን እንኖራለን። በድሬዳዋ ከተማ ማክቤል የሚባልና ያፌት የሚባሉ 2 ልጆች አሉኝ። የሁለቱ የወንድ ልጆች አባት ነኝ። በኢትዮጵያ እግር ኳስ ውስጥ መሻሻል አለባቸው ብዬ የማስበው በመጀመሪያ ደረጃ የኢትዮጵያ እግር ኳስ በሚያውቀውና በእውቀት ቢመራ ብዬ አስባለሁ። በሚያውቀውና በእውቀት የሚመራ ስል ተጫውቶ ባሳለፈ እግር ኳስን ተጫውቶ ባሳለፈ ስለ እግር ኳስ አካዳሚ ጥሩ ግንዛቤ አለው። በቃ እግር ኳሱን ወደፊት አሳድጋለሁ በሚል በእውቀት ቢመራ ደስ ይለኛል። ከዛ ውጪ ደግሞ ህፃናቶች ላይ ታዳጊዎች ላይ መሰረት ያለው ነገር ይችላል። እኛ ምንም መሰረት የለንም። የምናወራው የምንጨቃጨቀው በባዶ ሜዳ ነው። በቃ መሰረት ያለው ነገር ያስፈልጋል። አካዳሚ ፕሮጀክት ላይ ጠንክሮ ክለቦችም ጭምር እያንዳንዱ ክለብ ስር መሰረት ቢኖረው በጣም አሪፍ ነው። አንደር 18 ከአንደር 18 አንደር 17 አንደር 20 ከህፃናት ጀምሮ እያደገ ደረጃውን እየጠበቀ ቢመጣ የተሻለ ከዚህ በፊት እንደነበረው ማለት ነው። መብራት ኃይል፣ መድን ብዙ ክለቦች ከታች ከሲ ጀምሮ ነበርና ያ ነገር አሁን ተቋርጧል። እሱ ነገር የለም። በሌለን ነገር ነው የምንጨቃጨቀው እና ለኢትዮጵያ እግር ኳስ ይበጃል ብዬ የማስበው እነዚህ ነገሮች ቢስተካከሉ ኢንተርናሽናል ጌማችን ላይ ጥሩ ተጫዋቾች እናገኛለን ብዬ አስባለሁ። ትዝታዬ ብዙ ትዝታዎች አሉ። ድሬዳዋ ላይ በተለይ መብራት ኃይል፣ ሀረሪዋ በምጫወትባቸው፣ ቅዱስ ሚካኤል በምጫወትባቸው ብዙ ከምነግር በላይ ትዝታ። ለምሳሌ ቅዱስ ሚካኤል በምጫወትበት ዘመን ምንም ደሞዝ ክፍያ አልነበረንም እና በፍቅር ነበረ የምንጫወተው። እንደውም ስንፎጋገር ቅዱስ ሚካኤል ትርፋችን ፍታት በነፃ ነው እንባባል ነበር። እየቀለድን እየሳቀን ያለ ደሞዝ ጠንካራ ቡድን ገንብተን ወጣቶች ነበርን። ጥሩ ጊዜ አሳልፈን ከፍ ብለን ወደ ሀረር ቢራ የገባውበት ጊዜ ነው። ከቅዱስ ሚካኤል ወደ ሀረር ቢራ ሄድ ከከተማ 50 ምናምን ኪሎ ሜትር ነው እና እዛም ሄጄ ቢተዋብሬ ነው ይዞኝ ሄደውም እዛም ቆንጆ ትዝታ አለኝ። ከነ አሰግድ ሰይፉ፣ ከነ ቴድሮስ ሞላ፣ ከነ ዳንኤል፣ ከነ ቡኩሪ፣ ከነ ኑሬ ጋር ጥሩ ጊዜ አሳልፌ ጥሩ ታሪክ ሰርቼ ከሀረር ወጥቻለሁ። ብዙ ትዝታዎች አሉኝ። ከዛ ውጪ መብራት ኃይል ትልቁን ነገር ድሬዳዋ ላይ ጥዬ የወጣሁት መብራት ኃይል ነው። መብራት ኃይልም እንደሚታወቀው የዚህኛው የአዲስ አበባው ቅርንጫፍ ነው እና ተተኪ ተጫዋቾችን ወደዚህ ይልክ ነበር ድሬዳዋ መብራት ኃይል። ለዛም ነው መብራት ኃይል የገባሁት የነበረው እና መብራት ኃይል ኮከብ ጎል አግቢ ፉክክር ውስጥ ሆኜ ነው ውድድሩን ያጠናቀቅኩትኝ። ግን ኮከብ ጎል አግቢ ሳልሆን ቀርቻለሁ። ፉክክሩ በጣም ከፍተኛ ነበር። ተጀምሮ ውድድሩ እስከሚያልቅ ድረስ መስፍን ላምባሮ እና አሌክስ ፉክክሩ ውስጥ ነበርን። በአንድ ጎል ልዩነት መስፍን ላምባሮ ኮከብ ጎል አግቢ ሆኖ ቢያጠናቅቅም ግን ከትዝታዎቼ አንዷ አካል የኮከብ ጎል አግቢነት እኔ ከጎን የሚጫወቱ ተጫዋቾች እኔ ኮከብ እንደሆን እያደረጉልኝ የነበረው ብዙ ኳሶችን አስተካክለው እያቀበሉኝ ወደ ጎል ሳልቀይራቸው የባከኑት ለእኔ ትዝታዎቼ ናቸው። ብዙ ትዝታዎች አሉኝ ድሬዳዋ ላይ። የውስጥ ውድድሩ እና ክለቦች በዛን ወቅት ላይ ጠንካራ ፉክክር ነበረ። ክለቦችም እንደ ዛሬ
እንትን አልነበሩም እና በጣም ተፎካካሪ ነበርን። ሁሉም ክለብ ጠንካራ ነበር። ይሄ ከአንዱ ምናምን ብለን የምትለው አልነበር። ምንም አሁን ለምሳሌ ቅዱስ ሚካኤል በሚጫወትበት ደሞዝ ባይከፈለኝም ግን ደሞዝ ባይከፈለንም ጠንካራ ቡድን ነበረን። ለምሳሌ ድሬዳዋ ላይ ጨርቃ ጨርቅ፣ ምድር ባቡር፣ ሀረር ቢራ፣ ሶጂክ፣ ቅዱስ ሚካኤል እንደዚህ የመሳሰሉ ጠንካራ ቡድኖች ነበሩ በወቅቱ። እነዚህ ቡድኖች ደግሞ ጠንካራ ተጫዋቾች ስመጥር ተጫዋቾች ነበሩ። በተጫዋች የማስታውሳቸው ብዙ ተጫዋቾች አሉ። ከጎን የሚጫወቱ ጥሩ ተጫዋቾች አሉ። እኔ ስኬታማ ያደረገኝ በተለይ ሁሌም ከህሊና የማይጠፋው ወገኔ አሁን በህይወት የለም፣ ነፍሱን ይማረው። ለእኔ እግር ኳስ እስከማቆም ድረስ ከፍ ብዬ በኒያላ እንዲሄድ የረዳኝ ከጎን ኳስ በማቀበል ጥሩ ተጫዋች፣ ጎበዝ ተጫዋች፣ ታላንት ተጫዋች ነው ወገኔ። የድሬዳዋ ህዝብ የማያውቀው ያለም የአዲስ ከተማ ልጅ ወገኔ። ሌሎችም ብዙ ስመጥር ልጆች አሉ። ለምሳሌ እነቀኝነ ተስፋዬ አራጋው፣ ሳምሶን ጢሊ፣ ዮናስ ነጋሲ፣ ባና፣ ቴድሮስ፣ ጆኒ ትርፍጣት፣ ኧረ ስማቸውን ያልጠቀስኩት ብዙ አሉ። ድሬዳዋ ላይ ተጠርቶ የማያልቁ ብዙ ጠንካራ ተጫዋቾች እና ስመጥር ቴክኒሻል ተጫዋቾች አሉ። ስማቸውን ዘርዝሬ አልጨርሳቸውም። በጣም በእኛ ጊዜ አንዱን ጠርተ አንዱን ምቶ የለም። ሁሉም ትላልቅና ታላቅ ተጫዋች ናቸው። ያው ድሬዳዋ በእኛ ጊዜ ጥሩ ፉክክር ነበረ ብያለሁ። ስኬታማም ውድድር ነበረ። ያው በፊት የነበረው ውድድር የድርጅት ክለቦች ይበዛሉ። እንዲሁም ደግሞ በተወሰነ መልኩ 1-2 ነው የግለሰብ ቡድን ግለሰብ የሚረዳን እንጂ የድርጅቶች ብዙ። ለምሳሌ ምድር ባቡርን ብትወስድ፣ መብራት ኃይል ብትወስድ፣ ባቡርን ብትወስድ፣ ሀረር ቢራን ብትወስድ እነኚህ ተፎካካሪ ናቸው በራሳቸው። ለዛ ነው ውድድሩም ጠንካራ የነበረውና ተጫዋቾችም እንደ ጉድ ይወጡ የነበረው። ያ ነው ከዚህ ቀደም ውድድሮችን ድሬዳዋ ላይ በየአመቱ ትላልቅ ተጫዋቾች ፈልሰው ወደ አዲስ አበባ ወደ ክልል እንዲሄዱ በር ይከፍትልን ያመቻችልን የነበረው እነኚህ ክለቦች ናቸውና ከዛም በኋላ ውድድሩ ድሬዳዋ ላይ ትንሽ ቀዝቀዝም ያለው ክለቦችም እየፈረሱ በሜዳቸው ለምሳሌ መብራት ኃይል ፈረሰ መጀመሪያ ላይ። ከዛም እያለ ባቡር ኮተኔም እንደዚሁ ፈረሰ እያለ ሀረር ቢራ መጨረሻ ላይ እጅ ሰጠ። ቅዱስ ሚካኤልም ፈረሰ። በቃ በሚያሳዝን ሁኔታ ድሬዳዋ የተጫዋች ድርቅ መታት። በጣም በሚያሳዝን ሁኔታ በቃ ይሄ የሚያስከፋው ነገራችን ነው። ከዛ በኋላም ብዙ ከፍ ለማለት ብዙ ስራ ድሬዳዋ ላይ ተሰራ። አሁን ግን በርቷል፣ መብራቱን በርቷል። ጥሩ ጊዜ እየመጣ ነው። አሁን የድሬዳዋ ዲቪዥን ይኸው 3 ዓመት ይሆነዋል። ጠንካራ ልጆች ወደፊት ይፈራሉ ብዬ ተስፋ አደርጋለሁ። አሁን የድሬዳዋ ዲቪዥን ከፕሪሚየር ሊጉ ባልተናነሰ ሁኔታ ህዝብ ግልብጥ ብሎ በነቂስ ወጥቶ ነው የሚያየው። አሁን በዚህ ዓመት ቀፊራ የበላበት ሻምፒዮና የሆነበት ዓመቱ ሙሉ ከፍተኛ ፉክክር ነበሩ። ብዙ ክለቦች ነበሩ። ከዚህም አልፎ ደግሞ አሁን ላይ ሁለተኛ ዲቪዥን ወደ 40 የሚሆኑ ክለቦች ውድድር ቅርብ ቀን ላይ ይጀምራሉ። በቃ የድሬዳዋ ትንሣኤ አሁን ይመጣል ብዬ ተስፋ አደርጋለሁ። ልጆችም እንደ በፊቱ ማንቸገርባቸው ዘመኖች አሁን ከፊት ለፊታችን አሉ። የድሬዳዋ ትንሣኤ ከፊት ለፊታችን ይጠብቀናል እና ጥሩ ልጆች እናያለን ብዬ ተስፋ አደርጋለሁ። አሁን የድሬዳዋ አመራሮችም የእግር ኳስ ፌዴሬሽኑ ጥሩ ስራ እየሰሩ ነው። እነሱንም ማገዝ በርቱ ማለት እፈልጋለሁ። እናንተም እንደዚህ አይነት አጋጣሚዎች ስታገኙ ድሬዳዋ ወረድ ብላችሁ ይህን ነገር የእናንተም ኃላፊነት ነው። ለሀገር እስከሆነ ድረስ ለኢትዮጵያ እስከሆነ ድረስ ሁላችንም የምንለፋው የምንሰራው የምንሮጠው እናንተም ወረድ ብላችሁ በየክልሉ በየከተማ ያለውን ነገር ማበረታታት ያስፈልጋልና እናንተም ወደ ድሬዳዋ መጣ ብላችሁ አሁን እየተካሄደ ያለውን ነገር ብትጎበኙ ጥሩ ነው። ለታዳጊዎቹም ለትናንሾቹም
መነቃቃትን ይፈጥራልና ወረድ ብላችሁ ድሬዳዋን ብታዩዋት ብትጎበኟት ብዬ እመክራለሁ። ለሁሉም ነገር ግን አመሰግናለሁ። ድሬዳዋ ከፍ ብላ ማየት እፈልጋለሁ። ቅርብ ጊዜ ደግሞ ይህን እንደምናይ ባለሙሉ ተስፋ አለን። ሆሜ እንዳዌ ቢሆን ቀጣይ ውድድር ብዬ አስባለሁ። ይሄ እኔ ብቻ ሳይሆን እንደ ጓደኛም እንደ ሀገርም ቁጭ ብለን ስናወራ የብዙሃኑ የክለቦች ሀሳብ ነውና ይሄ ነገር ቢቀጥል እንደ ቀድሞ ቢመለስ ብዬ አስባለሁ። በኢንተርናሽናል ጨዋታና በእኛ ቡድንና በተጋጣሚያችን መካከል ያለው ልዩነት በጣም ብዙ ልዩነት አለ። ልዩነቱን እንዲህ ብዬ መግለጽ አልችልም። በጣም በከፍተኛ ሁኔታ ልዩነት አለን። እኛ ተጋጣሚ በአብዛኛው ብሔራዊ ቡድን ይዘው ሲመጡ ወይም እኛ ሄደን ስንጋጠም የሚጠሯቸው ከሀገር ውስጥ አንድም ተጫዋች ሳይጠሩ ፕሮፌሽናል ተጫዋች ይዘው ነው ከኛ ጋር የሚጫወቱ። እኛ ደግሞ ፕሮፌሽናል ተጫዋች በብዛትም የለንም። ልዩነቱ ያ ይመስለኛል። ቀጣይ ቅዴ እንግዲህ ከፈጣሪ ጋር ወደ ስልጠናው ዓለም ገባለሁ ብዬ አስባለሁ። እግዚአብሔር ካለ ከዚህ በኋላ ባሉት ጊዜያቶች ውስጥ አሰልጣኝ ሆኜ እንደምመጣ ባለሙሉ ተስፋ አለኝ። የእኔ ቤስት 11 መጀመሪያ አስተላለፌ 4-3-1-2 ነው። ለዚህም አስተላለፍ ይጠቅሙኛል ብዬ ቤስት 11 ውስጥ የማስገባቸው ጎልኪፐር አድላቸው ፍቅሩ ነው። ሁለቱ ሴንተሮች ኩኩሻና ሳምሶን ኤልያስ ናቸው። ዳርና ዳር ደግሞ አንዋር ትንሿ በቀኝ በኩል፣ ቢኒያም ስንዝሮ ጆሮ ከድሬዳዋ ግራ በኩል፣ መሀል ላይ 3 ያረኳቸው ታዲዮስ ወልዴ፣ ፔሌ መሀል ላይ፣ ኬኔዲና መሊዮን፣ አሸናፊ ግርማ ከነሱ ፊት አለ። የስትራይከሩን ድርሻ የሚወስደው ደግሞ ኤልያስ ጁዋርና ዮናስ ባና ሲሆኑ ቤንች ላይ የምጠቀማቸው ደግሞ ቤንች ላይ በበረኛ ላይ ሳዳት ጀማል፣ ተከላካይ ላይ ተስፋዬ አራጋው፣ እንዲሁም ሳምሶን ጢሊ ተከላካይ፣ ሀብተ ሚካኤል ቤዛ ተከላካይ፣ በቀለሉ ተከላካይ ሲሆኑ 4 ተከላካይ አለኝ። ሚድፊልድ ሃይደር መንሱር እና ሚጣ መስፍን ዳምጠው፣ አጥቂ ላይ አሰግድና ዮርዳኖስና ሲሞንን አስቀምጣለሁ። ይኸው ነው የኔ ቤንቾች። ያው በእግር ኳስ ህይወቴ አብረውኝ ለነበሩት ቤተሰቦቼ፣ እናቴ፣ እህት ወንድሞቼ እንዲሁም የሰፈር ጓደኞቼ፣ በጣም መወዳት ባለቤቴ በጣም ነው ማመሰግነው። እስካሁን ከጎኔ ላላችሁ በጠቅላላ ክብር እሰጣለሁ፣ አመሰግናለሁ። እንዲሁም ይህን እድል ሰጠኝ፣ ይህን ቃለ መጠይቅ እንትን ስላደረከኝ በጣም አመሰግናለሁ። ታንኪዩም። መጪው ጊዜ ጥሩ ጊዜ እንዲሆንልን እመኛለሁ። አመሰግናለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረንጆቹ ብላንደር ሚስቴክ የሚሉት ምናልባት አይነት ስህተት ነው። ምክንያቱም አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን